አሁን በአማራ ፋኖ ጉዳይ ላይ ደሃ ተበደለ ፍርድ ተጓደለ ብለን የጀመርነው እልህ አስጨራሽ ሌት ተቀን የሰራውበት መሬት ይዞልኛል። መሬት ይዞልኛል። አሁን ውሃ ውስጥ ገብቷል። ዋይንቶ መውጣት የነሱ ፋንታ ነው። አሁን እኔ ባለኝ አቋም ትንሽ መስመር ሊያዝ ተነጋግሬያለሁ ከሁሉም ጋር አበጥረውት ይውጡ። ምን ከምን እንደሆነ ተለይቷል። የበለጠ አስከፊ ነገር ካለ የበለጠ ክፉ ነገር ካለ የበለጠ ሴራ ካለ ያው ጣልቃ እንገባለን። ምንም ችግር የለም። አሁን ባለው ሁኔታ ግን ወፌ ቆመች ብለው ቆመዋል። ያንን አበጥረው ማለፍ አያቅታቸው ከሚል እሳቤ ጊዜን የአማራ ፋኖ ላይ አላጠፋም። ያን ማለት እተወዋለሁ ማለት አይደለም። ከሊቃውንተ ኢትዮጵያ ጋር በመሆን በርዕሰ አንቀጽ መልክ እኔም ራሴ በርዕሰ አንቀጽ መልክ አገልግሎቱ ይቀጥላል። ግን 24 ሰዓት የሚያሳይ ነገር አሁን የለም። ደረቴን ነፍቼ ነው የምነግራቸው። የኢትዮጵያ ትንሣኤ ቀርቧል። የምታዩት ነገር በሙሉ ይከሽፋል። የምታዩት ነገር በሙሉ ምንም ማለት ነው። ምንም ማለት ነው። አሁን ደግሞ ወደ እናቴ ወደ ቤተ ክርስቲያኔ አሁን ደግሞ ጊዜን እንቅልፌን አጥቼ ወደ ቤተ ክርስቲያኔ በደቡብ፣ በምስራቅ፣ በሰሜን፣ በምዕራብ፣ በኦሮሚያ፣ በጋምቤላ፣ በትግራይ፣ በአማራ ያለችው ቤተ ክርስቲያኔ ላይ ትኩረቴን ሙሉ ጊዜን ሰጥቼ ለአንድ ፕሮጀክት ግፋቢል 4 ሚሊዮን ህዝብ አለ። 5 ሚሊዮን ህዝብ ተደራሽ የሚሆን የሚያስፈልገው 5-6 ሰው ነው። 5-6 ሰው አላስበላም። የአንድ ሰው ገንዘብ አላስበላም። በቃኝን ነው ማለማምደው። ይህን የቤተ ክርስቲያን ቀበኛ የሙዳይ ምጽዋት ቀበኛ 24 ሰዓት 5 ስታር ሆቴል ቁጭ ብሎ የሚበላ አለቃና ጸሐፊ ቁጭ ነው የምናደርገው። እኔ ቁጭ ነው ማድረገው። ቁጭ እንዴት እንደሚሰራ እያሳየን ማለት ነው። ከዛ ገንዘቡ የት ገባ አውጣ። ይሄው ዘመድኩን በ2 ቀን ይሄን አድርጓል። በዚህ ስራ ይሄን አቁሟል። የት አባታችሁ አስገባችሁት? የት ከተታችሁት? ይሄ ልማት ኮሚቴ፣ የህንፃ አሰሪ ኮሚቴ እየተባለ ከጡረታ ስፍራ እየመጣ ቤተክርስቲያንን መጦሪያው ያደረገ የገቢ ምንጩ ያደረገ የነዳጅ ጉድጓድ አድርጎ ያስቀመጠ ምዕመናንን እያራቆተ ኪስ እያራቆተ ቤተክርስቲያንን እያደኸየ ሰው ላይ ሳይሰራ በካህናት ላይ የተሾመ አሁንማ የአለቆችም ምናምን የሚያባረራ ሰበካ ጉባኤ ሆኗል እና ሰንበት ተማሪ ሆኗል እና የህንፃ አሰሪ ኮሚቴ ሆኗል። ይህን ልክ እናገባዋለን። ልክ በስራ ልክ እናገባዋለን። ዘመቻ በመውጣት ሰልፍ በመውጣት አይደለም፣ በመስራት እናሳያቸዋለን። በመስራት በቃኝ ነው ደግሞ አይታችኋል። ሲመጣ በቃኝ ጥፋ ከዚህ ነው ምነው እንደዚህ ነው ልጨምርበት እንደዛ ብሎ ነገር የለም። አለቀ። ይሄ ብቻ አይደለም። መዋቅሩን ጠብቀን ደግሞ ለምሳሌ የአባ ጊዮርጊስ ዘጋስጫ ወይም ሰሜን ሸዋ ውስጥ ወይም ጎጃም ውስጥ ወይም ጎንደር ውስጥ ወይም ትግራይ ውስጥ ወይም ደቡብ ወይም ምናምን አንድ ቦታ አንድ የሚሰራ ፕሮጀክት ያለው ቦታ ከመጣ ያ ቀጥታ እኔ ሲኖዶስ አይደለሁም፣ እኔ ጠቅላይ ቤተ ክህነት አይደለሁም፣ እኔ ለዚህ የተቀመጠ መምሪያ አለ። እዛ ነካ ያደርጉትና ወደኛ ይመጣል ማለት ነው። መዋቅሩ መጠበቅ አለበት። እንጠያየቃለን ማለት ነው። የሀገረ ስብከት ሊቃነ ጳጳሳትን እንጠይቃለን። የታሉ የሰንበት ትምህርት የታሉ የአብነት ትምህርት ቤቶቻችሁ? ስንት መምህራን አወጣችሁ? የት ነው የሰንበት ምንድን ነው የሰራችሁት? 20 ዓመት 10 ዓመት 30 ዓመት ምናምን ተቀምጣችኋል። በአንድ ሀገረ ስብከት ላይ ምን ሰራችሁ? ምን አመጣችሁ? ምን ፍሬ ያፈራችሁ? ራሳቸው እንዲገመግሙ እናደርጋቸዋለን። በመስራት በማሳየት በማንቀሳቀስ የገጠር አብያተ ክርስቲያናትን በማድረግ ሰንበት ትምህርት ቤቶችን በማድረግ የአብነት ትምህርት ቤቶችን በልመና በማጣት ምክንያት እንዳይበተኑ በማድረግ የዓመት ቀለብ ልብሶቻቸውን በመቻል እንችላለን፣ እናደርጋለን። ገዳማውያን እንዳይበተኑ እህል ብቻ ሳይሆን ወፍጮ ቤት፣ ትራክተር በመስጠት የሚያለሙት እንዲያለሙ ወንዞቻቸውን ጠልፈው ወተር ፓምፕ የውሃ ማውጫ በመስጠት በማድረግ ገዳማዎችን ማድረግ እንችላለን። 5 ሳንቲም ኮሚሽን የለው። 5 ሳንቲም አልቀበል፣ ደሞዝ አልፈልግ። የቢሊየን ብር ፕሮጀክት መስራት እንችላለን። አንችልም? ንገሩኝ።
ይቻላል አይቻልም? ይቻላል። እኔ ይቻላል ነው የምለው። እናንተስ ይቻላል አይቻልም? ጻፍ እዚህ ውስጥ ያላችሁ። አሁን በጣም ጥሩ ነው። 500,000 ሰው ደርሷል። እዚህ ቲክቶክ ላይ ታፕታፕ ያደረገው 500,000 ሰው ደርሷል። ኮፒ ሊንክ ሼር አድርጉ። እዚህ ጋር ይቻላል። ተመልከተው፣ ቃሉ ራሱ ይቻላል፣ ይቻላል፣ እንችላለን፣ ከእግዚአብሔር ጋር እንችላለን፣ እናደርገዋለን። ልበ ሙሉውን ልበ ሙሉ አይቻልም አትበሉ፣ አይቻልም አትበሉ። ሰው አለ፣ ገንዘብ ያለው አለ። ማን ያገናኘው? ማን ከስራው ጋር ማን ያገናኘው? አየሁት፣ እኔ አውቀዋለሁ። አሰቦት ስላሴ ይህን ያህል ብር እፈልጋለሁ ስል የሚመጡ ሰዎች አሉ። በመልክም አላቃቸው። ዘመዴ እኔ ይህን እችላለሁ የሚሉ አሉ። ስም ጽፍ ያለው እገሌ ገሌ አሰቦት ስላሴ ቤ ቀበሮ ሜዳ ምናምን ያን ትልቅ አሳየ። ዘመዴ እኔ እችላለሁ 700,000 ብር እኔ እንደዚህ እችላለሁ አላቃቸው፣ በአካል አላቃቸው። ዋልድባ ዘመዴ እንደዚህ እኔ ያለው ዘመዴ እኔ ይህን እችላለሁ። በቀደም አይታችኋል። ቴሌቪዥን ነበርን እንግዲህ አይታችኋል። የሰቋር ዋልድባን አይታችኋል። ሰራዊተ ጌዲዮን ማለት እኮ ከእኔ ጋር ከዜሮ ጀምረው ያልተለዩኝ ይህን የምታዩትን ቴሌቪዥን የከፈቱ 160 ምናምን ሰዎች ናቸው። 300 ምናምን ነበር። ሌላው የመንግስት ጆሮ ጠቢ ነው መስለኝ ጠፋ። 160 ሰዎች ናቸው ይህንን 50 ብር 100 ብር እያዋጡ ቴሌቪዥኑን ቀጥ አድርገው የያዙት ማለት ነው። አላቃቸው ሰራዊተ ጌዲዮን። ስለ ሰራዊተ ጌዲዮን ታሪክ እንግዲህ ታውቃላችሁ። ጌዲዮን እስራኤልን ነፃ ለማውጣት እግዚአብሔር ተደብቆ ስንዴ ከሚወቃበት ከወይን ጠጅ ጉድጓድ ውስጥ አወጣው። ወታደር መርቶ ማያውቅ ምንም ያውቅ። በአንተ በኩል ነው ማለት ስሙ ይሩበአል ነበረ፣ ቀየረለት ጌዲዮን አለው። ከዛ በኋላ በል ህዝቡን ይዘ ወደ ውጊያ አለ። እንዴት ስለ እኔ ነኝ የምመራው አንተ ዝም ብለህ ብቻ ከፊቱን አለው እግዚአብሔር። እሺ አለ እና ጌዲዮን ውጡ ሲላቸው 32,000 ሰው ዘራፍ አካኪ ዘራፍ፣ እኔ እስራኤል ልጅ፣ እኔ ኢየሩሳሌም፣ እኔ የሰማርያው፣ እኔ ይሁዳው፣ እኔ ቤተልሔሙ፣ እኔ ምናምን እያለ እየፎከረ ወጣ። ከዛ እግዚአብሔር እሱም ደስ አለው። ይህ ሁላ ህዝብማ ካለ ፍልስጤማውያን እናሸንፋለን እያለ ከፊት እየመራ ሲሄድ እግዚአብሔር መጣና አይቻልም አለው። እንዴት ይህን ሁላ ህዝብማ ይዘህ ሄደህ አትዋጋም አለው። ለምን ቢያሸንፍ ይህ ህዝብ እግዚአብሔር አሸነፈ፣ እግዚአብሔር ኃይል ሰጥቶና አይልም። በጉልበታችን በአቅማችን 32,000 ሆነን ወጥተን ድባቅ መታ ነው የሚለው። እኔን ክሬዲቴን ይነሳኛል፣ እኔን ስሜን እንዳይጠራ ያደርጋል፣ ለታሪክም ለጽሁፍም አይመችም እና ቀንሳለሁ። እንዴት አድርጌ ነው የምቀንሰው? በመልክ አይታወቅ፣ ፈሪ አይታወቅ፣ የሚዋጋው አይታወቅ። እንዴት አድርጌ ነው የምቀንሰው? እነዛ ከምድር አሸዋ ከሰማይ ከዋክብት የበዙ ናቸው። እንዴት አድርጌ ነው እግዚአብሔርና ጌዲዮን? እኔ መጀመሪያም ስንዴ ነው መውቃት የምችለው። ተደብቄ ያለው ሰው ነኝ። አምጥተህ እንደገና ትንሽ እንኳን በ32,000 ህዝብ አሸንፋለሁ ስል እንዴት ቀንስ ትለኛለህ? ቀንስ እኔ ነኝ ያዘዝኩ አለው እግዚአብሔር። እኔ እንግዲህ ሰፈርም ሄደው መልሰው ይጣሉኛል። እኛ እኮ እንሄዳለን ብለን ነበር፣ ጌዲዮን የመለሰን። የከሌን ዘር ይዞ ሄዶ የነከሌን ሰፈር ሰው ይዞ ሄዶ የእነንትናን ሀብታሞቹን ሄዶ፣ እኛ ግን በዘራችን በቋንቋችን በቀለማችን በምናችን ምክንያት በነገ ተመለስን ብለው ቢፎክሩስ? እንግዲህ ብቻ አንተ ውሰደውና የሁላ 32,000 እንገፍ የሚል ሰው ለጦርነት የተዘጋጃለ አውቀዋለሁ። አንተ ፊት ነው የምታየው፣ እኔ ልብና ኩላሊትን ነው የምመረምረው ማየው። ፈሪ ይበዛዋል አሉ እና ምን ላድርጋለህ? ገለዓድ ተራራው ጋር እንደደረስክ አንተ ጮክ ብለህ የፈራ የደነገጠ ከገለዓድ ተራራ ይመለስ ብለህ አውጃል። ያ በቃ ዘራፍ አከኪ ዘራፍ እያለ በዕብራይስጥኛ እየፎከረ ገለዓድ ተራራ ጋር የደረሰው ያሁላ 32,000 ሰራዊት ጌዲዮን ቆም ብሎ የፈራ የደነገጠ ከገለዓድ ተራራ ይመለስ ሲለው 22,000 ሰው ቀኝ ኋላ ዙር አለና ነካው። ለካስ ምላስ ናት እንጂ ልብ ወይ ምን ቀን የቀበጥኩት እንዱ ምን ስል ነው የመጣሁት? ምን አቅብጦኝ ነው እያለ ነው የሚሄደው። በአፉስ ዘራፍ አካኪ። እንደዚህ አይነት ሰዎች አሉ። በአፋቸው ሌላ ነው የሚያወሩ፣ ልባቸው ግን የሚንበጫበጭባቸው ሰዎች። 22,000 22,000 ሰው ደናውን አለ። በቃ
እንደው 100 ምናምን አይደለም እኮ 22,000 ሰው 22,000 ሰው 10,000 ሰው ቀረ። 10,000 ሰው ያን ሁላ ፈሪ ያን ሁላ አያችሁ ንጹህ ያልሆነ መስዋዕት ይዞ የሚሄድ እኮ ህዝብ ነበር። ይሁላውን ቁልቢ ይሁላ ግሸን ይሁላ ምናምን ግር ብለን ስንሄድ ሰው ሲያየን አቤት የነጠላችን እንትኑ ንጻቱ። አሁንማ ደግሞ እድሜ ለቻይና እድሜ ለአውሮፓ ኮስሞቲኩ ቅባቱ ይሄ ሜካፑ እንትን የምትወጉት ምንድነው ሴቶች ቡቶክሱ ምኑ ሁሉንም መኳንን ታስመስሎ የቻይና ደግሞ አዲስ የባህል ልብስ መጥቷል። ያ ሁላ ህዝብ ሲታይ አቤት ጽድቁ አቤት ለሚያየው ሰው ግን ያ የፈራ የደነገጠ የሚለው ቢመጣ አንድ አይገኝም። አንድ ገና ምንም ሳይመጣ ስንቱ ነው ጴንጤ እየሆነ ያለው? ስንቱ ነው እስላም እየሆነ ያለው? ምክንያቱም ለመኖር አሁን ዘመኑ ጴንጤ መሆን ነው። ገንዘብ የሚያስገኘው ህይወት የሚያስገኘው እቺን የመኖሪያ ህይወት ዳቦ የምታስገኘዋ እዚህ የኦርቶዶክሶኝ ተጠመድኩ እንጂ የነፍጠኛ ሃይማኖት ተብዬ የትግሬና የአማራ ሃይማኖት ተብዬ ተጠመድኩ። ጴንጤስቶን ግን ግብሩ ይቀንስልሃል፣ ስራው ይቀንስልሃል፣ እንጀራው ማመኑ ነው ጌታ ነኝ በል እየተባለ ስንቱ ነው አሁን ከገላር ተራራ የተመለሰ ፈርቶ 10,000 ሰው ቀረ። ጌዲዮን እኔ ጀነራል አይደሉም እኛውን በ10,000 ሰው ምን እንግዲህ ያመጣ ያምጣ እሱ ነው ያለው። እሱ ያመጣውን እሱ ይመልሰው እያለ እየሄደ እያለ እግዚአብሔር ደግሞ መጣ ጌዲዮን አለው። አቤት በስቷል ይሄም ሰው አለው። አራው ነው እንግዲህ የሚለው ጌዲዮን 22,000 ሰው ተመለሰ። አሁን 10,000 ሰው ቀረ። ፍልስጤማውያኑ እንደምታያቸው ሰማይ ምድሩ እነሱ ናቸው እና ከ10,000 በዛ ነው የምትለኝ አለው። በእግዚአብሔር ዘንድ እግዚአብሔር ሲችልበት እኮ አዎ በስቷል። እሺ እንግዲያውስ አሁን ምን የፈራ የደነገጠ ነው የምለው አይደለም። እና የቅድሙ አሁን ደግሞ ምግባራቸው ነው የሚፈተነው። አሸናፊዎች ህግ የሚያከብሩ ስርዓት የሚያከብሩ ቀኖና የሚያከብሩ የተሰራ ስርዓት የማይጥሱ እንደ ሰው ይሆኑ የሰውነት ባህሪ የተላበሱ እነሱ ናቸው የሚያሸንፉት። እና ምን እናድርግ? በቃ ወደ ወንዙ ሰዳቸው። ከዚያስ አንተ ዳር ቁም፣ ጥግ ቁም። ከዚያስ በሉ ውሃ ጠጡ በላቸው። እሺ ውሃ ጠጡ። እንደ ከመጠማት የተነሳ ተስገብግበው መጥተው እንደ ውሻ መጽሐፈ መሳፍንትን በደንብ አድርጉት ምዕራፍ 7 እንደ ውሻ ውሃው ላይ ባፋቸው ተደፍተው በምላሳቸው እያሉ ያንን ውሃ የሚጠጡትን መልሳቸዋል። እና ምንም ቢጠማቸው ምንም ቢርባቸው ምንም ቢደክማቸው ውሃውን አይተው እንደ ሰው በርከክ ብለው በእጃቸው ገለጥ አድርገው በእፍኞቻቸው አንስተው እንደዚህ በጨዋ ደንብ የሚጠጡትን እነሱን ያዝ። እኔ ከነሱ ጋር ሆኜ ነው የማሸንፈው። ምክንያቱም ስርዓት ያለው ህዝብ፣ ህግ የሚያውቅ ህዝብ፣ አስተዳደር የሚያውቅ ህዝብ፣ ሰውነቱን የሚያከብር ህዝብ፣ ግብሩን የሰው የግብር ያደረገ የአውሬ የውሻ ጠባይ የሌለው ያንን ይዘህ ሂድ። ይሄኛው ግን ጦርነቱ ውስጥም ቢገባ አይታዘዝም፣ ይናከሳል። አዎ መርዝ ነው፣ አይጠቅምም። እኔ የማሸንፈው ትክክለኛ ስነ ምግባር ባላቸው ሰዎች ነው። እኔ እግዚአብሔር ነኝ፣ እኔ አሸናፊው ነኝ፣ እኔ ኃያሉ ነኝ አለው። እናንተ ካልክማ እግዚአብሔር ሆይ እኔ ምን አገባኛል? ውሾች በሉ ተመለሱ። የውሻ ግብር ያላችሁ ተመለሱ። እናንተ ህግ የማታውቁ ስርዓት የማታውቁ ተመለሱ። እናንተ ስግብግቦች ተመለሱ። እናንተ ተረጋግታችሁ እንደ ሰው ሆናችሁ የሰው ጠባይ የሰው ባህሪ መግለጽ ያቃታችሁ ተመለሱ አላቸው። ስርዓት የማታውቁ ህግ የማታውቁ ተመለሳሉ። 300 ሰው ቀረ። ሌላው 7,000 ነው ይጠፋ ተባለ። 7,900 ሰው እኮ የሚገርም ነው ከሆነ 9,700 ሰው ይተመለስ ተባለ። በቃ
ጌዲዮን ሲያይ 1 2 3 4 5 እዛ ጋር 300 ሰው እና አሁን ይሄን ይዤ ነው የማሸንፈው። ፈሪም አያሸንፍም። ህግ፣ ስርዓት፣ ቀኖና፣ ባህል፣ ሃይማኖቱን የማያውቅም አያሸንፍም። ጥቂቶች የገባቸው ናቸው የሚያሸንፉት አላቸው። ይሄ ነው አሁን በሀገራችንም ያለው ይሄ ነው። በሀገራችንም ያለ አሁን የፋኖ ነው እንደ ምሳሌ ብናስ የፋኖ 32,000 ነው መጀመሪያ የመጣው። ከዛ 1 ዓመት ምናምን ሲቆይ የፈራ የደነገጠው የተመለሰ ነው። ከዛ ደግሞ አሁን ትንሽ ቆይቶ የውሻ ባህሪ ያላቸው የካዲ ህጋቸውን ስርዓት እየወጣ ነው። ፋኖ የሚያሸንፈው ህግ የሚያቅ፣ ስርዓት የሚያቅ፣ ማንነቱን የሚያቅ፣ ሌላውን የሚያከብር፣ ሌብነትን የሚጸየፍ፣ ዝሙትን የሚጸየፍ፣ ስርቆትን የሚጸየፍ፣ የወጣበትን ዓላማ የሚያውቅ፣ ተጨቁኛለሁ፣ ተበድያለሁ፣ የነፃነት አምላክ ሆይ ነፃነትን ስጠኝ፣ የድል አምላክ ሆይ ድልን ስጠኝ፣ እንደ ሰው ተከብሬ የምኖርባትን ሀገር ስጠኝ፣ ኃይልህን ስጠኝ፣ ለዳዊት ለሳምሶን የሰጠውን ኃይል ስጠኝ፣ ለሰለሞን የሰጠውን ጥበብ ስጠኝ፣ ለጌዲዮን የሰጠውን ኃይልና ብርታት ስጠኝ ያሉ ጥቂቶች ናቸው የሚያሸንፉት። ጥቂቶች ናቸው ድል የሚያደርጉት። ይሄ ኮተት ይጠፋል። ዳዊታቸውን ያልጣሉ፣ መስቀላቸውን ያልበጠሱ ናቸው የሚያሸንፉት። ስለዚህ እኔም ሰራዊተ ጌዲዮንን ስጠራ 400 ምናምን ሰው መጣ። የፈራ የደነገጠው ተመለሰ። እንደገና ኤቲክሱን ማክበር፣ ህጉን ማክበር ያልቻሉ ደግሞ የውሻ ግብር ያላቸው የነበራቸው ሰዎች ደግሞ አይ እኛ አንቀጥልም አሉ። ይሄ እንኳን 300 ሰው ቢሆን ነበረ፣ ቢያንስ 318 ወይም ደግሞ እንደው 400ዎቹ ቢሆኑ ነበረ ብዬ ስለ እግዚአብሔር ዛሬ ጥፋ አለ። ጥፋ አንተ ነው የምታውቀው። 164 ሰው 1 2 3 4 እና ቁጭ በል እናንተ ናችሁ ይህን ስራ የምትሰሩት እና እሺ አይለመን አለቀ። ጥራ ስል ሰራዊት ትጠራለህ። ወጥቶላቸው እግዚአብሔር ይሄ ሰራዊተ ጌዲዮን ነው እንግዲህ አሁን ይህን ታላቅ ስራ ሲሰሩ እና የኛ ሰው እናንተ አክቲቭ ይሆናል። ሁላችሁንም አንድ ላይ ተሰብስበን መልካችሁን ስሙ ምናችሁን ባይደስ ይለኛል። አሁን በስራ ብዛት ስብሰባ እንኳን ካደረግን 2 ወር 3 ወር አልፎናል።